ተምቹ መጨረሻ ላይም ቢሆን ልቡ ስለተመለሰ እኔ በጣም ነው ደስ ያለኝ። ድንብላልን ለማገዝና ድንብላልን ከእግሯ ስር ወድቁ ይቅርታ መጠየቁ የድንብላል ወንድምም ማስታረቁ እኔ በጣም ነው ደስ ያለኝ። እናንተስ ምን ተሰማችሁ? ውድ ቤተሰቦቼ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነባር ቤተሰቦች ደግሞ ፕሌስ ላይክ ማድረጋችሁን አትርሱ። ተው ግን ማርያምን ላይክ አድርጉልኝ። ሁልጊዜ ለምናችኋለሁ። ምክንያቱም ያው እናንተ ስለሆናችሁ የምታበረታቱኝና እባካችሁን ላይክ አድርጉልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ አበረታቱኝ። ምን አለበት? እኔም አንድ ምስኪን የአረብ ሀገር ቅመም ነኝና እኔም ባድግ ደስ ይለኛል። ማርያምን እናንተንም ምንም የሚቀንስባችሁ ነገር የለምና ማሮች እባካችሁን አዲስ ከሆናችሁ ሰብስክራይብ፣ ነባሮች ደግሞ ቤተሰቦች ቪዲዮውን እስከመጨረሻው አይታችሁ ላይክ አድርጉልኝ እና ዛሬ ትንሽ ጉንፋን ይዞኛል። ድምጽ ልክ ላይ ሆን ይችላል። በጣም ይቅርታ። ለማንኛውም ወደ ድራማው ስመለስ ተምቹ ወደ ልቡ ተመልሶ የአሴርን ምክር ሰምቶ ድንብላልን ይቅርታ ጠይቆ የሷን ወንድም ለማገዝ ስለሞከረና ለማገዝ ዝግጁ ስለሆነ በጣም ነው ደስ ያለኝ። በዚሁ ቢቀጥል ባይ ነኝ። ካሁን በኋላ እንደ ፈጣሪ ፈቃድ አይመለስም ብዬ አስባለሁ። ተመልሶ ወደዛ ወደ መጥፎ ድርጊቱ ይመለሳል ብዬ አላስብም። ያው መከራው እምቢ ካለ መከራ ይምከረው አይደለም ባለው። አሴር በጣም ብዙ ዋጋ ከፍሏል። በጣም ብዙ ጊዜ ጠይቆታል። በጣም ብዙ ጊዜ ለምኖታል። ተው ወደ ራስህ ተመለስ። ገንዘብ ስታገኝ እንደዚህ መቀየር የለብህም። ምን አይነት ችግርና መከራ እንዳሳለፍን እኔ እናንተ እናውቀዋለን። ዛሬ ገንዘብ ስላገኘን እንደዚህ መሆን የለብንም እያለ በጣም ብዙ መክሮታል። በጣም ብዙ ነገር ሆኗል ስለሱ። ሁለቱ ደግሞ ያው ሁላችንም እንደምናውቀው በጣም ይዋደዱ በጣም መልካም ጓደኛሞች ናቸው። በነገራችን ላይ ቤተሰብ የአሴርንና የተምቹን ጓደኝነት ሌላ ቦታ አይቼው አላውቅም። ሌላ ድራማ ላይም አይቼው አላውቅም። ጓደኝነታቸው እስከ ጥግ ድረስ ነው። አንዱ ለአንዱ ህይወቱን መስጠት ካለበት የፈለገ ነገር እንኳን ቢጣሉ ህይወቱን ይሰጣልና ምንም ቢነጋገሩ ምንም ቢቀያየሙ ምንም ቢጣሉ በጣም ደስ የሚለው ነገር በመካከላቸው ምንም ነገር አያስገቡም። ይሄንን ነገር ሳላደንቅላቸው አላልፍም። እርግጠኛ ነኝ እናንተም የተመለከታችሁ ከመጀመሪያ ጀምሮ እስካሁኑ ምዕራፍ ድረስ የተከታተላችሁ ካያችሁ ይሄንን ነገር ተገንዝባችሁ ይሆናል ብዬ አስባለሁ። ትልቅ ትምህርት ነው። በአሁኑ ዘመን ጓደኛ የሚባል ነገር የለም። ያመናችሁት በአደባባይ ሲያዋርዳችሁ ነው የምታዩት። እስከ ጥግ ድረስ የተጋፈጣችሁለት ሰው እናንተን ለመጣል እናንተን ዝቅ ለማድረግ እሱ ከፍ ብሎ ለመታየት እሱ ለመመስገን እሱ መልካም ሆኖ ለመገኘት ወይም እሱ ጥሩ ሆኖ ለመገኘት ነው የሚጥረው። ነገር ግን የተምቹና የአሴርን ጓደኝነት ስታዩት ደግሞ ምንም ነገር በመካከላቸው እንኳን ቢከሰት ወይም ቢፈጠር አንዱ አሳልፎ አይሰጥምና ይሄን በጣም ነው የምወድላቸው። በጣም አሴርም ቢሆን ካያችሁት በተምቹ ቢቀየምም አንተን በምንም ማልቀይረህና በምንም ነገር የማለውጥህ ጓደኛዬ ነህ ነው ሲለው የነበረው። ተምቹም እንደዛውና ነገር ግን አሁን መጨረሻ ላይ የአሴርን ምክር ሰምቶ ወደ ራሱ ተመልሶ አስቦበት ድንብላልን ለማገዝ ስለሞከረ በጣም ነው ደስ አለኝ። ድንብላል ለጊዜውም ቢሆን እምቢ ብላ ነበረ። ያው ስለተናደደች ነው። ምክንያቱም አንድ ሰው አምናችሁት የወደፊት የትዳር አጋሪ ይሆናል፣ አብሬው መኖር ፈልጋለሁ፣ ልጆች ወልደን አብረን ህይወትን ማሳለፍ እንፈልጋለን ብላችሁ ልባችሁ ውስጥ ያስቀመጣችሁ ሰው ወንድሜ ታሟልና እባክህን ገንዘብ አግዘኝ ሐኪም ቤት የምወስድበት ለዛውም ለሌላ ለጽፍ ነገር አይደለም ቤተሰብ አይ አላደርገውም አብረሽን ስላላደርሽ ገንዘብ አልሰጥሽም ብሎ አልፈልግም ብሎ ጥሎ ሲወጣ ያማላ እንደ ሰውኛ ሆናችሁ ስታስቡት በጣም የሚደብረው አይደለም። የህክምና አግዘኝ ሳይሆን ሌላም ነገር እንኳን ብትጠይቀው በዛ ነገር መወዳደር አልነበረበትም። ያም ሆነ ይህ አሁን ግን መመለሱ በጣም ደስ ይላል። ታርቀዋል። በጣም ነው ደስ የሚለው። እንግዲህ የግምጃዬን አልኩኝ የድንብላልን ወንድምም ያው ከህክምና ቦታ ይወስድላታል ማለት ነው። ሌላው ወይዘሮ ሜላት ስራ መጀመሯ በጣም ደስ ይላል። እንግዲህ ቤተሰቡ ህይወቱ ይቀየራል ብዬ አስባለሁ። አሴርና ሀና ቢጋቡስ ምን ይመስላችኋል ቤተሰብ?
ከአሁን በኋላ ከዚህ በላይ ባይቀጥሉና ተጋብተው አንድ ላይ ቢኖሩ እኔ መልካም ነው ባይ ነኝ። ምክንያቱም አሴር ከሀና ጋር እንደዚህ በተራራቀ ቁጥር ወይም ደግሞ ቅርርባቸው ያን ያክል ነው። አሁንም ቢሆን ሀና እኔ አሁንም ቢሆን አሴርን ትወዷለች እና ታፈቅረዋለች ብዬ አላስብም። ታውቃላችሁ ቤተሰብ በቃ ውስጧ ቅዝቅዝ ያለ ነው። ለእዝራ የነበራት ስሜትም እንዳለ ሆኖ ለእዝራም የነበራት ፍቅር በነገራችን ላይ ስሜቷ ቅዝቅዝ ያለ ነው እና አሁንም ቢሆን ከአሴር ጋር ያላት ግንኙነት የሆነ ቅዝቅዝ ያለ በረዶ የተደፋበት ነገር ነው የሚመስለው። እሱ በጣም እንደሚወዳትና እንደሚያፈቅራት ለእያንዳንዷ ነገር እንደሚከታተላት ጠንቅቃ ታውቃለች። ግን እንጋባ ብሎ ሲጠይቃት ምንድን ነው ያለችው? አይ እኔ አሁን ማግባት አልፈልግም፣ ቤተሰቦችን ጥዬ በጭራሽ ላይ አደርገውም ነው ያለችው። ግን ሀና አሁን ለቤተሰቦቿ እስኪ ለእናንተ ልጠይቃችሁ ምን እያደረገችላቸው ነው ያለችው? ምን አደረገችላቸው? መልሱልኝ ቤተሰብ። እስኪ እናንተ ሀሳብ አስተያየታችሁን አካፍሉኝ። ሀና አሁን ለቤተሰቦቿ ምን እያደረገችላቸው ነው ያለችው? ምን አገዘቻቸው? የትኛውን ስራ ሰርታ አገዘቻቸው? እንደው ሰላምና ምናሴን እንኳን ብትሉኝ ሰላምም የምችለውን ያክል ሰው ቤትም ገብታለች፣ አስተናጋጅነትም ሰርታለች። የምችለውን ያክል ተፍተፍ ብላለች፣ ባይሳካላትም ምናሴም እንደዛው እየሰራ ነው። እሷ ግን ምን አደረገች? ቤተሰቦችን ጥዬ አሁን አልወጣም የምትልበት ምንም አይነት ምክንያት አላት ብዬ አላስብም ቤተሰብ። ምክንያቱም ምንም እያደረገች አይደለም፣ ምንም እያገዘቻቸው አይደለም፣ በምንም ቦታ የሸፈነችው ነገር የለም። አሴርን አላገባ የምትልበት ምክንያት አላት ወይ? ሁልጊዜ ነገሮችን የምትጎትትበት ምክንያትስ ምንድን ነው? እውነት አሴርን አሁንም ቢሆን ከልቧ ትወደዋለች፣ ታፈቅረዋለች ወይ? አሴርን በሌላ ወንድ የማትቀይርበትስ ምን ምክንያት አለን? ምን ያክል ዋስትናስ አለን? አሁን አሴር እኔ እየፈራሁ ነው፣ አንቺን አግብቼ ካልተገላገልኩ ሌላ ሰው መጥቶ ይወስዳታል ብዬ በጣም እየፈራሁ ነው። ለዚህ ደግሞ ምክንያቴ እኔ ጋር እያለሽ እኔ እንደምወድሽና እንደማፈቅርሽ እያወቅሽ እኔን ትተሽ ነው ወደ እዝራ የሄድሽው። አይበለውና እዝራ በህይወት ቢኖር ኖሮ ዛሬ ከእዝራ ጋር ተጋብታችሁ ነበር ልትኖሩ የነበረው። እዝራ ስለሌለ ነው አሁን ከኔ ጋር የሆንሽው። ስለዚህ ነገ ጧት አንድ ወንድ ቢመጣ ትተሽኝ እንደማትሄጂ ምን ያክል እርግጠኛ ነኝ ነው ያላት። የእሱ ጥያቄ እኔ 100% ትክክል ነው ብዬ ነው የማስበው። ቤተሰብ ትከተሉኛላችሁ ብዬ አስባለሁ። ምንም የማያስፈራ ነገር የለም። ምክንያቱም ሁሉ ነገሯ ቀዝቀዝ ያለ ነው፣ በረዶ ነው። ለሱ ያላት ስሜት አሁንም ቢሆን እኔ ትክክለኛ ፍቅር አይመስለኝም። ብቻ እዝራ ስለሄደ ወደሱ የተገለበጠች ነገር ነው። በነገራችን ላይ ተምቹ እያለ ያለው ነገር እና ስለ ሀና ጉዳይ እየተናገረ ያለው ነገር 100% ልክ ነው። ሀና ወደ ተምቹ የመጣችው እዝራን ስላጣች ነው። አዎ የሚቀበላት ስላጣች፣ የምትወደውና የምታፈቅረው ልታገባው የነበረ ስለሞተባት ወደ አሴር ተገለበጠች አይደል? አሁንም ቢሆን አሴር ገንዘብ ስላለው ነው የሚለው ይሄን ላይ አልስማማበትም። ሀና በገንዘብ የምታምን ሴት አይደለችም። ይሄ ከእውነት የራቀ ነው። ተምቹ አንተ ገንዘብ ስላለህ ነው ወደ አንተ የመጣችው ምናምን ብሏል። ነው ገንዘብ ስላለው አይደለም፣ ግን አማራጭ ስላገኘች ነው የመጣችው። ተምቹ እንዳለው እዝራ ቢኖር ኖሮ ወደ አሴር አትመጣም ነበረ። ግን ደግሞ ገንዘቡን ፈልጋ ሳይሆን አማራጭ ብቻ ብላ ነው የመጣችው። እና አሁንም ቢሆን ተምቹ እያለ ያለው ነገር ልክ ነው። ሀናን አላምናትም እኔ ሀና ላንተ ሙሉ 100% ፍቅር አላት ብዬ አላስብም እያለ ነው ያለው። እኔም ይሄን ሀሳብ እደግፋለሁ፣ እከተለዋለሁ። እውነትም የምትወደውና የምታፈቅረው ቢሆን ኑሮ ለቤተሰቦቿ ምንም እገዛ እያደረገች ያለች ሴት አይደለችም። ስለዚህ አሴር ጋር ተጠቃላ አብራ መኖር ትችል ነበር። አሁን ግን አሴር የቆረጠ ይመስለኛል። ወደ ቤተሰቦቼ እኔ ጋር ማትኖሪ ከሆነ ካሁን በኋላ እኔ ሌላ ውሳኔ ልወስን እችላለሁ። ስለዚህ አስቢበት ብሏታል። አስቢበት፣ ወስኝ። ምክንያቱም እኔ ነገ ዛሬ እያልኩኝ ነገ አንድ ሌላ ወንድ ተዋውቀሽ ትተሽኝ እንደማትሄጂ ምን ያክል እርግጠኛ ነኝ። ስለዚህ እንጋባና እንገላገል ብሏል። ይህንን ነገር ደግሞ ትቀበለዋለች። ተቀብላስ እውነት ውሳኔ ትወሰንበታለች። በሚቀጥለው የምናይ ይሆናል። ግን እናንተ ምን ትላላችሁ? ሀና ይህን ጥያቄ ትቀበለዋለች ወይስ አትቀበለውም? እንደለመደባት በዚሁ ግትር ሀሳቧ ትቀጥላለች ወይስ አትቀጥልም? እስኪ ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። አሴር ግን ቆርጧል። አሴር እውነት ለመናገር መረር አድርጎ ነው የተናገረው። በቃ ከፈለግሽ እንጋባና እንቀመጥ፣
በጣም ነው የሰለቸኝ። ነገ ጧት አንዱን ወንድ ወደሽ ብትሄጂ እኔ ሌላ ምን አማራጭ አለኝ እያለ ነው። ይሄ ነገር ደግሞ ቢከሰት ተምቹ ራሱ ምን ያክል እንደሚናደድ ወይም ደግሞ ይኸውልህ ነግሬህ ነበር ሀና የምትፈልግህ ለገንዘብና ለገንዘብ ብቻ ነው እንጂ ወይም ደግሞ እንደ አማራጭ ብቻ እንጂ የተጠቀመችህ ወዳህና አፍቅራህ አይደለም ብዬ ነግሬህ ነበር እያለ እሱ ራሱ ይገለዋል ማለት ነው። ስለዚህ ሀና አሁን ውሳኔዋን የምትወስንበት ጊዜ የደረሰ ይመስለኛል። አሴርም የተናገረው መረር አድርጎ ስለሆነ እሱ ብቻ ሳይሆን በአቶ ኖላዊና በፋኖስ መካከል ያለውን እንኳን አንድ ላይ ስለሆኑ ትዳራቸው ደመቅ እንዳለ ልጅ ስላረገዘችለት ምን ያክል ደስተኛ እንደሆኑ እነሱም ምሳሌ እያደረገ እየነገራት ነበር፣ ከገባት ማለት ነው። ልጅቷ ግን የሚገባት ነገር አትመስለኝም ጌታን ዝም ብላ የመሰላትን እሷ ያመነችበትን ብቻ ነው እንጂ የምትከተለው የሰው ስሜት የምትረዳ አይመስለኝም። ወደ ቤተሰቦች ማለት ነው። እና ሀና የአሴርን ጥያቄ ተቀብላ እውነት ወደ ጋብቻ ይሄዳሉ ወይስ አይሄዱም? እናንተ ምን ትላላችሁ? ቤተሰቦቿስ ይፈቅዱላታል ወይ? ማለቴ አሁን ያኛው ሰርግ ሊደረግ ሽምግልና ተልኮ ነው ተጨናገፈው ይሄኛው ደግሞ አሁን ባክሽን እንጋባ ብሎ ሲመጣ ያው ሰርግ ምናምን የሚለው ነገር በህልማችሁ። ምክንያቱም ያው የወይዘሮ ሜላት ቤተሰብ አሁን ምንም አይነት ድግስ የሚያደርግበት የለውም። እሱ የሚችል ከሆነ እሱ በሚችለው ይደግስ ይሆናል ብዬ አስባለሁ። ነገር ግን የወይዘሮ ሜላት ቤተሰብ እንኳን አይደለም ድግስና የሚበሉት ራሱ 0.5 ሳንቲም የላቸውም። ስለዚህ የወይዘሮ ሜላት ቤተሰብስ ይቀበላሉ? ምን ትላላችሁ እናንተ? ወይዘሮ ሜላት ይሄን ማለት አሁን ሀና ላገባ ነው በቃ እኔ አሴር ጋር ተጠቃልጌ መኖር እፈልጋለሁ ብላ በትላት ወይዘሮ ሜላትስ ይሄንን ነገር ትቀበለዋለች ወይ? እናንተ ምን ትላላችሁ? ለቤተሰቦቼ ድንብላልና ተምቹስ በምን አይነት ሁኔታ ይቀጥላሉ ብላችሁ ታምናላችሁ? ካሁን በኋላ ይጋባሉ ወይስ ደግሞ በዛ ላይ ድንብላል በጣም ነው የምታሳዝነው። ለምን ካላችሁኝ ወንድሟን ይዛ ከሰው ቤት መቀመጧ በጣም ነው የጎዳት። ያው እነሱ ታውቃላችሁ ሁሉም በየፊናው ሲደክም ውሎ ነው የሚመጣው። የሚተኙት አንድ ክላስ ነው። ወንድምየው ደግሞ ያው ሌሊት በተለይ በጣም ነው የሚያመው፣ ይጮሃል። ድምጽ በጣም ከፍ አድርጎ ነው የሚጮኸው። እነዚህ ሰዎች ደግሞ መተኛት አልቻሉም እና ድንብላል በጣም ነው የተሳቀቀችው። እኔም ብሆን በሷ ቦታ እግዚአብሔርን በጣም ከባድ ነው። ግን አትጡ ማርያምን አትጡ። ማጣት ምን ያክል ዋጋ እንደሚያስከፍል እና ድንብላል በጣም ነው ያሳዘነችኝ። እንደዛ ሲጮህ ከዛ ሰላም ተነስታ ደግሞ እኔ መተኛት እፈልጋለሁ ደክሞኛል ስትል ከባድ ነው ያለው ስሜት እና ውስጣቸው ምን ያክል እንደሚጨነቅና የትም መሄድ እንዳለባት እንኳን ሳታውቅ ነው ተነስና እንሄድ ስትል የነበረው። ያው ሀና ደርሳ ባታስጥላት ኖሮና። ለማንኛውም ውድ ቤተሰቦቼ እስኪ እናንተ ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። ድራማው ግን ከምዕራፍ 2 በጣም አሪፍና አጓጊ በጉጉት የምንጠብቀው ሆኗል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።